ጆከር እና ሙኒት እንግዲህ እርቅ ፈጽመዋል ማለት ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም እያልን እንግዲህ ዛሬ ይዘንላችሁ የመጣ ነው። ከአሁን በፊት ሰርተንላችሁ በነበረው ቪዲዮችን ላይ የተመሰረተ ጆከር እና ሙኒት እንግዲህ ማታ 20,000 ሰው እየተከታተላቸው በነበረ ሰዓት እርቅ ፈጽመዋል ማለት ነው። እርቁም ደግሞ በጣም ደስ የሚልና ልክ እንደዛ ሲዘረጣጠጡ እንደዛ በቃ በህይወት ሲማማሉ የሚታረቁ የማይመስሉ ሲረጋገጡ በጣም ለህይወት የሚያስፈራ ነገር ሁላ ሲዘረጣጠጡና ሲራገጡ የነበሩ ልጆች ትናንትና እንግዲህ እየተሳሳቁ ይቅርታ ተባብለናል ብለው ታርቀው ወጥተዋል ማለት ነው። በጣም ይገርማል። ዛሬ ሰው ማለት ነው ተጣላን ቢል እንዳታምኑ። እኔም ሲመስለኝ መጀመሪያ ማውቀው ነው ያኔ ትኩረት ፈልገው ነው እንጂ ተጣልተው ራሱ አልመሰለኝም እንደዚህ በቀላሉ መታረቃቸው። ጆከርም እንደዛ ሲጉር እንደዛ ሲሰድባት እንዳለ እንደ ቤተሰቦቿ ልጆቿ የሞቱ እናቷ እንኳ ሳይቀር እንደዛ ሲረግጣት ማለት ነው። እኔ በጣም ነው የገረመኝ። ሙኒትም ደግሞ እናፋልሳ ደም ለብሳ መጥታ በጆከር ላይ ስንት ዛቻና ስንት ነገር ስታደርግ ሳይ በቃ የነገር በጣም እንደከረረ ነበር የተረዳሁት ማለት ነው። ነገር ግን አሁን ትናንትና እንደምንም ነገር በቃ ይቅርታ ምናምን ሲባባሉ ኧረ በስመ አብ እንዴ! ያ ሁላ እንደዛ ስትፎክሩብን የነበረው በስልካችን ላይ ለካ ዝም ብላችሁ ትኩረት ለመሳብ ነው ወይስ ምንድን ነው? ያላወጣባት ሚስጥር የለ፣ ያላወጣባት ሪከርድ የለ። ልጆቿ ካተ በሽተኛ ይቅር በለኝ ጌታ፣ ካተ በሽተኛ ልጆቿን ከየት እንዳመጣ ባለ አንፎቷቸውን በማውጣት ምናምን እንደገና ደግሞ በቃ ምን ያላላት ነገር አለ በሰውነቷ፣ በእናትና አባቷ፣ በሁሉ ነገር፣ በስራዋ፣ በሁሉ ነገር ሲያንቋሽሻሽና ሲሰድባት የነበረው ጆከር እንግዲህ ምንም ሳይካበድ ይቅርታ በመባባል አልፈውታል ማለት ነው። ሙኒትም እንደዛ ስትጎርርለት አንተና አንገክን ይዤ ከዱባይ አስወጣለሁ እያለች ስትፎክርና ስትደም ለብሳ ፈር ለብሳ ስትናገር የነበረችው ሙኒትም አንድ እርምጃ እንኳን ሳትሄድ እንዳውም ወደ ኳተር ሄዷል ምናምን በእኔ ምክንያት ምናምን እያለች ስትል የነበረች ሙኒት ትናንትና እንግዲህ መታ በአንድ ቃል ይቅርታ በመባባል ታርቀዋል። በጣም ነው የሚገርመው። እንደዚህ ሰው መታረቁ ላይ ቀር በቃ ሲጣላ በጣም መጥፎ ነገር ባይነጋገር ምን ችግር አለው? ግን እውነት አሁን ተመልሰው እኮ ደግሞ የዱባይ ነገር እዛው መግባታቸው አይቀርም። ዱባይ ላይ ያለው አባዜ ይታረቃሉ፣ ይጣላሉ፣ ይታረቃሉ፣ ይጣላሉ፣ ይታረቃሉ፣ ይጣላሉ። ይህ ነገር እንዴት ነው? ቆይ ጋይስ እና አሁንም ጆከር እና ሙኒት ደግሞ ተመልሰው እንደ በፊቱ በአንድ ሳህን እንብላ ማለታቸው ይቀር አይመስለኝም ማለት ነው ሳስባቸው ማለት ነው። ምክንያቱም የሆነ የጎደላቸው ነገር አለ እንዳለ ዱባይ እዛ ሳራ ዳጣ፣ ጉቺ፣ ሳራ ለሀበሻ ምግብ ቤቷ፣ መሲ ብርጅስቶን፣ ሙኒት፣ ጆከር በቃ እነዚህ እርስ በርሳቸው ውስጡን ማለት ነው ምን አይነት ህይወት እንደሚኖሩ እናንተ አታውቁም። መተማማት፣ መቦጫጨቅ፣ አንዷ ለአንዷ ጉቺ ለሳራ ለሀበሻ፣ ሳራ ዳጣ ለሙኒት፣ ሙኒት ለመሲ ብርጅስቶን፣ መሲ ብርጅስቶን ለሳራ በቃ እንደዚህ ነው ነገሩን የሚያዞሩት። ከዛ ደግሞ ለጆከር ምናምን እያሉ በቃ እርስ በርሳቸው ከመበላላት ውጪ ምንም ነገር እንትን የላቸውም። ደግሞ ሲበዛ ማለት ነው ተነጋግረው ጭቅ ሲላቸው መተው እዚህ ሚዲያ ላይ ፍንድት ያደርጉታል ማለት ነው። ከዛ በቃ መቼም ከዱባይ አጀንዳ ዞሮም መቼም አይወጣም። አንድ የምነግራቸው ነገር ማለት ነው ሁሌ ዱባይ በቃ እርስ በርሳቸው ሲጣሉ ዓመተ ምህረቱን ይጨርሱታል። የሚመጣውንም 2019 በእነሱ ይገባል፣ በእነሱ ይወጣል ማለት ነው። አንድ ጊዜ እንኳ ያረ ለቀቅ አድርጉን እንደ ዱባዮች እንደ በቃ ከንትና ስትል ከንትና ሁል ጊዜ አሁን ከነ ጆከር በኋላ ደግሞ እነንትና ተያይዘዋል። እዛው ዱባይ ነበሩ እና ዱባይ ያሉ እነ ረዋን እና ኡስማን እና እነ ሚጣ
የሚጣያ አድናን ማለት ነው። በቃ ዱባዮቹ የሆነ እያለፋቸው ክትባት ራሱ ያለ ይመስለኛል። እኔ ለምን እንደኋላ ምክንያቱም ሁልጊዜ ጉዳጉድ ነው ለህዝቡ በሚዲያ ይዘው የሚመጡት ሁልጊዜ ጉዳጉድ ነው እንዴ! ምንድን ነው እንደዚህ እናንተ? ቆይ እና በጣም ነው የሚደብረው። እና ቀጣይ ደግሞ አሁን ሳራ እና ሳራና ጆከር እነሱን ለማስታረቅ አሁን ደግሞ የሆነ ቤት ተይዟል ማለት ነው። ምክንያቱም ሳራ ዳጣና ጆከርም ስለተጣሉ ዮኒ ማኛ ቤት ያደርጉን ነበር። ሳራ ዳጣ ከዮኒ ማኛ ጋር ስለተጣላች ዮኒ ማኛ ቤት አይሆንም ተብሎ ቀጣይ ደግሞ ያቡፋን ነው ቤት ወይም ደግሞ መኩ ቤት ማለት ነው ሳራ ዳጣን ከጆከር ጋር ለማስታረቅ እርምጃ እየተደረገ ነው። ታረቁ፣ ግን ሁለተኛ ስትታረቁ ሚስጥራችሁን አትዘካዘኩ። እናንተ በጣም ጨካኞች ናችሁ፣ የዱባይ እንትኖች ማለት ነው። የዱባይ ነገረኞች ናችሁ በጣም። ስለዚህ ስትኖሩ ሚስጥራችሁን በልክ አድርጋችሁ ኑሩ። ከዛ ባለፈ እዚህ እየመጣችሁ ኝኝኝ እያላችሁ አትሰዳደቡ። ምንም ለህዝቡ የሚያስተምር ነገር የለውም፣ የሚዘገንን ነገር ነው ያለው። እና እንግዲህ ጆከር እና አሞኔት ታርቀዋል። ደስ ይበላችሁ ለማለት ነው የመጣሁት። አብራችሁ ስለነበራችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።